የዘር ፖለቲካው መጨረሻ አዲስ የክልል አወቃቀር። ከሰሞኑ ከምክክር ኮሚሽኑ ጋር በተያያዘ አንድ ትኩረትን የሳበ መረጃ ተሰምቶ ነበር። ይህ መረጃ የመከላከያ ሰራዊትና ሌሎች የጸጥታ ተቋማት ለምክክር ኮሚሽኑ ያቀረቡት አጀንዳ ሲሆን እስከዛሬ ለምክክር ኮሚሽኑ ከቀረቡ አጀንዳዎች መካከል ትልቁ ጉዳይ ተብሎለታል። ይህም አጀንዳ የኢትዮጵያ ክልሎች እንደ አዲስ ይዋቅሩ የሚል ነው። መዋቀሪያ መስፈርቱ ደግሞ በ1983 እንደሆነ መስፈርቱ ቋንቋ ሳይሆን መልክዓ ምድራዊ አቀማመጥ ይሆናል የተባለው። ይህ ደግሞ አሁን ያለውን የክልሎች አወቃቀር ፈጽሞ የሚለውጥ ይሆናል። አንዳንዶች ክልሎችን ማፍረስና ኢትዮጵያን በአዲስ መልኩ ማዋቀር የመንግስት አጀንዳ ነው ሲሉ፣ ሌሎች ደግሞ ይህ አጀንዳ ተፈጻሚ መሆን እድሉ አነስተኛ ነው የሚሉ አስተያየቶችን እየሰጡ ይገኛል። ይህ ሀሳብ በትክክል ምድር ላይ ወርዶ ከተተገበረ ግን አገሪቱ የብሔር ፖለቲካ ከደቀነባት አደጋ ነጻ ትወጣለች የሚሉም በርካታ ናቸው። ሌሎች ደግሞ ይህ ጉዳይ ለሌላ አዲስ ግጭት መነሻ እንዳይሆን እያስጠነቀቁ ይገኛል። ለመሆኑ ክልሎቹን ሁሉ አፈራርሶ መልክዓ ምድራዊ አቀማመጥ ማደራጀት ይቻላል? ምንስ ውጤት ይኖረዋል? አጀንዳውን የመከላከያ ሰራዊቱ እንደማቅረቡና የበርካቶች ጥያቄ ሆኖ የቆየ እንደመሆኑ መጠን ተፈጻሚ የመሆን ዕድሉ ከፍተኛ ነው። ታዲያ ቀጣይ የኢትዮጵያ ክልሎች ምን ሊመስሉ ይችላሉ? የኢትዮጵያ አስተዳደር ወዴት ሊቀየር ይችላል? በፕሬዝዳንት ወደ መመራት ትመለስ ሲሆን እስከ መጨረሻው ድረስ አብራችሁን ቆዩ። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑኑ ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 በርካታ ምሁራን አሁን ሀገራችን ለምትገኝበት ውጥንቅጥ የዳረጋት የመጀመሪያው ነገር የብሔር ፌዴራሊዝም እንደሆነ ይናገራሉ። ለሀገርና ለሕዝብ ጠንቅ የሆነው የብሔር ፖለቲካ የተወሳሰቡ ችግሮቻችን እናት ከሆነ ቆይቷል። መንስኤው የብሔር ፖለቲከኞች ራስ ወዳድነት፣ ዘረኝነት፣ ቅጥፈት፣ ክደትና ክፋት ነው ይላሉ ዶክተር ሁሴን በአንድ ወቅት 4 በሪፖርተር ላይ በወጡ ጽሑፋቸው። በብሔር ስልጣን የያዙ አሊያም ለመያዝ የሚታገሉት ታገልነት ያሉት ህዝባቸውን ዙሮ አያዩትም፣ መጀመሪያውም የታገሉት ለራሳቸው ነው ሲሉ ይደመጣሉ። የኢትዮጵያ ህዝብ ከስርዓት ወደ ስርዓት ለሚንከባለል ያልተፈታ ህዝባዊ ችግር ሰለባነት የተጋለጠው እውነተኛ የፖለቲካ ስልጣን ባለቤት ህዝቡ የሆነበት መንግስት በየዙሩ መፈጠር ባለመቻሉ እንደሆነ ይናገራሉ። በአሁኑ ወቅት የፖለቲካ ምህዳሩን የተቆጣጠረው ለዘመናዊ ፖለቲካ ባህል ግንባታ እንቅፋት የሆነው መጤ ብሔር ፖለቲካ በአገርና በህዝብ ላይ ከመጤ አረም የከፋ የጉዳት መጠኑ በታሪክ ያልተመዘገበ ከፍተኛ ጉዳት አድርሷል። የረጅም ዘመን የሀገረ መንግስት ታሪክ ያላት ጥንታዊቱ ሀገር ኢትዮጵያ የፖለቲካ ባህል እድገት ጉዟ ለሌሎች ሀገራት ልምድ የሚሰጥ የእድገት ጉዞ መሆን ሲገባው በዘር ፌዴራሊዝም ምክንያት በተለያዩ ጊዜዎች ችግር ውስጥ ገብታለች። አሁን ካሉት አብዛኞቹ ችግሮቻችን መካከል ብዙዎቹ ምንጫቸው ዘር ወለድ ፖለቲካ ነው። ትግራይ ውስጥ ያለው ውጥረት፣ አማራ ክልልና ኦሮሚያ ክልል ያሉት ውጊያዎች፣ ላለፉት ዓመታት ትልቅ ጥያቄ የፈጠሩት ተደጋጋሚ ማንነት ተኮር ጥቃቶችና ግጭቶች መነሻቸው የጥላቻና የዘር ፖለቲካ ለመሆኑ ምስክርነት መጣት አያስፈልግም። አብዛኛው ኢትዮጵያ ይህን ይረዳል። ታዲያ አሁን ላይ በምክክር ኮሚሽኑ በኩል ይህን አገሪቱን አለመረጋጋት ዳርጓል የተባለውን የቋንቋ ፌዴራሊዝም ወደ መልክዓ ምድራዊ አደረጃጀት መመለስ ጥያቄ መቅረቡ ተነግሯል። ጥያቄውን ያቀረቡት በዋነኝነት መከላከያ ሰራዊትና የሀገሪቱ የጸጥታ ተቋማት ናቸው የተባለው። አንዳንዶች ይህ ፍላጎት የመከላከያ ሰራዊቱ ከመሆን ባለፈ አሁን ያለው መንግስት ፍላጎቱን የሚሉ አስተያየቶችን ሲሰጡ ይታያል። ይህም ከብዙ አቅጣጫ ትንታኔዎች እየተሰጡበት ይገኛል። መንግስት ይህን የፈለገው ወደ ፕሬዝዳንታዊ አስተዳደር ለመቀየር ፍላጎት ያለው በመሆኑ ሲሉ ይደመጣሉ። ከዚህ ባሻገር ማዕከላዊነትን ለማጠናከር፣ የብሔር ግጭቶችን ለመቀነስና ተገዳዳሪ የክልል አስተዳደሮችን ለማዳከም ሲሉ ይደመጣሉ። ሀገሪቱ ውስጥ አሁን ላይ ህዝቡ ውስጥ ዘረኝነቱና ብሔርተኝነቱ ጥርጣሬ ፈጥሯል ተብሎ ስለሚታመን መንግስት በቀጣዩ ምርጫ ድጋፍ ለማግኘት ስለሚረዳው ነው የሚሉም አሉ። በእርግጥ አንዳንዶች ጉዳዩን ባሉታዊ መንገድ ያዩትም አሉ። በተለይ የተወሰኑ ክልሎች እንዲፈርሱ ተደርገው የተወሰኑ ደግሞ ባሉበት እንዲቀጥሉ ሊደረግ ይችላል የሚል ስጋት አለ። ይህ ግን ይሆናል ተብሎ አይታሰብም። በመልክዓ ምድር ከተደራጀ አሁን ያሉት ሁሉም ክልሎች ፈራሽ ናቸው። እንዲያውም አማራና ኦሮሚያ ክልል ውስጥ የነበሩት፣ አማራና ትግራይ ውስጥ የነበሩ፣ ኦሮሚያና ሶማሌ ክልል ውስጥ የነበሩ ህዝቦች ሊዋሃዱ ይችላሉ። አንደኛው ፈርሶ ሌላኛው ይቀጥላል ማለት ግን አሁን ካለ የበለጠ ችግር ስለሚፈጠር ችግሩን ያወሳስበዋል እንጂ አይፈታውም። የቀረበው ጥያቄም እንዲህ ነው ተብሎ አይታሰብም።
ምናልባት የአጀንዳ ተፈጻሚ ከሆነ ቀጣይ ኢትዮጵያ የደርግ ዘመን አወቃቀር አይነት ሊኖራት እንደሚችል በርካቶች እየተናገሩ ናቸው። የደርግ ዘመኑ የክፍለ ሀገር አወቃቀር ዘርን መሰረት ያላደረገ ይልቁንስ መልክዓ ምድርን መሰረት ያደረገ አወቃቀር እንደነበር ይታወቃል። አሁን ያለው የክልሎች አወቃቀር የተዘጋጀው በብሔርተኛ ድርጅቶች በመሆኑ ኢትዮጵያን ዋጋ አስከፍሏል ተብሎ ይታመናል። የደርግ መንግስት በጠመንጃ አፈሙዝ ተፋልሞ ቤተ መንግስት የገባው ዘረኛ ነባር አልያም መጤ ወዳጅ ወይም ጠላት ጨቋኝ ተጨቋኝ በሚል ባለ ሁለት ክፍል አሳፋሪ ምደባም የነገር ልዩነትን ወይም ብዝሃነትን የፖለቲካ ስልጣን መሳሪያ አድርጎ ተጠቅሞበታል። ይህው ጽንሰ ሐሳብ በአገሪቱ ሕገ መንግሥት ሰነድ ላይ እንዲሰፍር ስለተደረገም ብልጽግና ሲመጣም በዚያው ቀጥሏል። አሁን የአሰራር ይቀይራል ከተባለ መጀመሪያ የሚሻሻለው ሕገ መንግስቱ ይሆናል። ምክንያቱም መዋቅሩን የሚያስቀምጠው ሕገ መንግስቱ ነውና ነው። ኢትዮጵያ የምትከተለው የዘር ፌዴራሊዝም እጅግ አደገኛ ከሚባለው አይነት ይመደባል። ሀገርን የማፍረስ ዕድሉም ከፍተኛ እንደሆነ ምሁራን ይናገራሉ። በባህሪው የተረኝነት ፖለቲካ በሆነው የነገድ ፖለቲካ ስርዓት ተጽዕኖ ፈጣሪነት ከአንድ የነገድ ቡድን ወደ ሌላኛው የነገድ ቡድን እንደ ብሔራዊ ሎተሪ በአጭር ጊዜ ውስጥ ስለሚሸጋገር የገባሪ አስገባሪ ቡድን ፖለቲካው ፍላጻም በየቡድኑ ጀርባ ስሙ ለሚጠራው ምስኪን ብሔረሰብ ህዝብና በአጠቃላይ ለመላ ኢትዮጵያ ህዝብ በየተራ መዳረሱን ይቀጥላል። አለማንተ ገብረስላሴ እንደ አውሮፓውያን አቆጣጠር በ2013 ኤትኒክ ፌዴራሊዝም በሚል ርዕስ ባሳተሙት ጥናታዊ ጽሑፋቸው ላይ የብሔር ፖለቲካ በተለይ ከሰሃራ በታች ያሉ የአፍሪካ ሀገራት ፈጽሞ አይመከርም ብለው ነበር። ከላይ እንዳየነው ብዙ የአፍሪካ ሀገራት ዘር ተኮር ፌዴራሊዝም ሞክረውት አላዋጣ ብሏቸው ወዲያው ቀይረውታል። በጊዜው ያለወጡት እንደ ዩጎዝላቪያ አይነት ሀገራት ደግሞ ክልሎች ተበታትነው ሀገራት ለመሆን ተገደዋል። ዩጎዝላቪያ ታሪኩን አለች። አሁንም በዘር ፖለቲካ ስርዓት እየተመሩ ያሉ አንዳንድ ሀገራትን ብንመለከት ጥናቶች ያሉት ነገር እውነት ስለመሆኑ እንረዳለን። ደቡብ ሱዳን ከኢትዮጵያ ጋር ተመሳሳይ የሆነ የፖለቲካ ስርዓት ትከተላለች፣ ነገር ግን በጸጥታ ችግር እየታመሰች ነው። ኢትዮጵያ ውስጥ ያሉ ግጭቶችና መፈናቀሎችን፣ ውጊያዎችን ብንመለከት በጀርባ የብሔር ፖለቲካ የፈጠራቸው ስለመሆናቸው በቀላሉ መረዳት ይቻላል። ኢትዮጵያ ውስጥ የብሔር ፖለቲካ ለረጅም ጊዜ ቆይቷል። ምናልባትም ይህ የብሔር ፖለቲካ ሌላ ሀገር ላይ ቢሆን ኖሮ ያቺ ሀገር በፈረሰች ነበር ይባላል። በኢህአደግ ዘመን የነበረው ብሔርተኝነት እድገት ላይ ነበር። በየትምህርት ቤቱ ሲሰጥ እየተኮተኮተ በበርካቶች ልብ ውስጥ ሲያድግ የነበረበት ጊዜ ነው። አንዱ አንዱን እንዲጠላ በሰዎች ልቦና ውስጥ እንዲሰርጽ ሲደረግ የቆየበት ጊዜ ነው። ያምሮ ግን በየጊዜው ከፍተኛ የሆነ ብሔር ተኮር ግጭቶች ሲቀሰቀሱ ቆይተዋል። ያኔ የተዘራው ብሔርተኝነት አሁን ላይ ወጥቶ ለሀገሪቱ ከፍተኛ ችግር ሆኗል። ብሔርተኝነቱ በመንግስት ባለስልጣናትና አመራሮች ዘንድ ጭምር የሚንጸባረቅ ሆኖ ታይቷል። ምናልባትም ብዙዎች እንደሚሉት ከዚህ በኋላ በዚህ የብሔር ፖለቲካ ስርዓት ረጅም መንገድ ለመጓዝ መሞከር ኪሳራው ብዙ ሊሆን ይችላል። ለዚህም ይመስላል አሁን በሀገራዊ ምክክሩ ላይ የክልሎችን አወቃቀር ለመቀየር የታሰበው። አሁን ያለው የክልሎች አወቃቀር ቋንቋ ላይ ሳይሆን አቀማመጥ መሰረት ያደረገ እንዲሆን የመከላከያ ሰራዊትን ጨምሮ ሌሎች ጸጥታ አካላት አጀንዳ አድርገው አቅርበውታል። እነዚህ አጀንዳዎች የቀረቡት የሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላትና ከማህበረሰቡ ጋር ለተከታታይ 3 ቀናት ባካሄደው የምክክርና የአጀንዳ ማሰባሰብ መርሃ ግብር ላይ ነው። ምናልባት ይህ ተግባራዊ የሚሆን ከሆነ ሀገሪቱ ከብሔር ተኮር ግጭቶች ነጻ ልትወጣ ትችላለች ነው የተባለው። አሁን ላይ ኢትዮጵያ ውስጥ ክልላዊ አስተሳሰብ እየገነነ መጥቷል። ይህን ለማጽዳት አለያም ሁሉም ስለ አንዲት ሀገር እንዲያስብ ለማድረግ ምናልባት አንድ ትውልድ የፈጀ ስራ ሊጠብቅ ይችላል። በተለይም በክልሎች የየራሱን መዝሙርና ባንዲራ እያጠና ያደገ ትውልድ አዲስ አስተሳሰብ ለመቀበል ብዙ ሊያደክም ይችላል። የአጀንዳ በትክክል ተፈጻሚ ከሆነ ግን ኢትዮጵያ በውጭ ኃይሎች የተጠመደባትን ጊዜ እየጠበቀ የሚፈነዳ ፈንጅ እንዳመከነች ይታሰባል። በእርግጥ አሁን ያለ የኢትዮጵያ አወቃቀር በዘር ነው ለማለት አያስደፍርም። ለዚያም ነው በቋንቋ ተለይቶ የተከለለ ነው የሚባለው። ኢትዮጵያ ውስጥ በዘር ከተባለ አብዛኛው ሕዝብ ዘሩ ተመሳሳይ ይሆናል። የሚለያየው በቋንቋ እንጂ በዘር አይሆንም እንደማለት ነው። ኢትዮጵያ በዘር የሚተላለፍ የመንግስት ስርዓት የነበራት ቢሆንም በዘር የተከፋፈለ አስተዳደር ግን አልነበራትም። አጼዎቹ ዘራቸውን ከኢትዮጵያ ነገዶች ውጭ የአይሁድ ነገር በማድረግ አርቀው መተረካቸው ደርግም ዘመን አመጣሹን የማርክሲስት ሌኒኒስት ፖለቲካ ኢኮኖሚ ጽንሰ ሐሳብን የሀገራዊ ፖለቲካ ፍልስፍና መሰረት ማድረጉም ውጤታማ የስነ መለኮትና ቁስ አካልነት አመክንዮ በመጠቀም በመቀናናት የሚመጣ ብሔር ተኮር የፖለቲካ ስልጣን ሽኩቻን አስቀርተዋል። የብሔር ፖለቲካ ስርዓት አራማጆች ከሀሳብ ልዕልና ተፋተው ነገድን ከነገድ በሚያጣርስ የመንደርተኝነት ፖለቲካ በብሔረሰቦች እርስ በርስ ግጭት መሃል ተረማምደው እንዴት በስልጣን ኮርቻ ላይ መቆየት እንደሚቻል ተጠበዋል። ላለፉት 30 ዓመታትም ጉልበት ያገኙና አፍኝ የማይሞሉ የብሔር ፖለቲካ ነጋዴ ልሂቃን በአገርና በሕዝብ ላይ አሻቸውን ሲያደርጉ ፈሪ በራሱ ጠብ ገላጋይ ይሆናል እንዲሉም ብዙሃኑ ምሁር ልቦናው እያወቀ ተጠግቶ መኖርን አሊያም ከዳር ቆሞ ማየትን መርጧል ተብሎ ይታመናል። በአገሩ ላይ ሰጥቶ የመኖር መብትን ተነፍጎ በየአካባቢው የሚፈናቀለው የኑሮ ውድነቱ ከገበያ ካስወጣው ጉስቁል ዜጋዎች በጦርነትና በድርቅ ከየመኖሪያ አካባቢያቸው ተፈናቅለው ጽንስ ተሸክመውና ሕፃን በጀርባቸው አዝለው ሌሎች ልጆቻቸውን በእጃቸው እየጎተቱ በየጎዳናው በአሳዛኝ ሁኔታ ለሚንከራተቱ እናቶች የጉስቁልናቸው የችግር ቁልፍ በሕግ መታገድ አለበት የብሔር ፖለቲካ መሆኑን የሚናገሩም በርካቶች ናቸው። አበቃን። ሰናይ ጊዜን ተመኘን።